የአባቴ ስም በእንዳንቺ አይነት ተራ ሴት አይጠራም። እሺ በቃ አንቺ ራስሽ በቃሻል። አደገኛ መርዝ ስለሆንሽ ከኛ ቤተሰብ ራቂ እያልኩሽ ነው። እኔ መርዝ ከተባልኩ እናንተ ምን ልትባሉ ነው? ቆይ ምን ሆንኩ ነው የምትይው እንዴ? ከዛ ምንድን ነው የምትፈልጊው? ፖሊስ ጣቢያ ሄደሽ የዳግምን አባት የገደለችው እናቱ ነሽ ብለሽ ልትናገሪ ነው? ገዳዩ እናት ሳትሆን አባት ነው። ምን? ማን ነው እናት ናት ያለችው? መቼም ራሱ አትሆንም አይደል? እሷ ከሆነች ደግሞ እውነትም ለባሏ ምርጥ ሴት ናት ማለት ነው። አሁን ደግሞ እናቱ ውሸታም ነች ልትይ ነው? ለነገሩ አንቺ እናቴን ስትወነጅላት ዛሬ መጀመሪያሽ አይደለም እኮ አውቃለሁ። እኔ አይደለም አባት ገዳይ እንደሆነ ለፖሊስ የምናገረው። አንቺ ውሻ አፍሽን ዝጊ እያልኩሽ ነው። የጉዳዩ ባለቤት የት ሄዶ ነው እኔ ለፖሊስ የምናገረው? ልጅህን እንዳይገሉብህ የምትፈልግ ከሆነ ሄደ ዶክተሩን አዋራ። ከልጅህ ይልቅ የአንቺ ህይወት አይቀድምም እንዴ? ማስመሰሉን ተውና ያልኩህን አድርግ። እኔ እኮ እያስመሰልኩኝ አይደለም። ዛሬም ሆነ ወደፊት እኮ አንቺ ብቻ ነሽ የምትበልጥብኝ። ባይሆን እኔ ምርጫ ስለሌለኝ አባትነትን እመሰክርልሃል። እባክህ ዳጊ እሺ በለኝና የስነ አእምሮ ሐኪም ይይክ። እኔ አላበድኩም። እሺ ጤነኛ ነኝ፣ በጣም ጤነኛ ነኝ። እሺ አብረን እንታይ ማለት ያው እኔ ትንሽ ውስጥ ይልካል። ለኔ ብለህ ነው የሁሉ ነገር የምታደርገው እንዴ? ወንድሜ ለአንተ ስል እኮ ምንም ነገር አደርግልሃለሁ። አሁን ገረፍኩኝ። አሁን በቃ እኔ ከዚህ ልሄድ። ቆይ ናሆም ይቅርታ ጠየቀህ አይደል እንዴ? እሱ ሳይሆን እኔ ነኝ የበደልኩት። አንተ ምን አድርገህ ነው? እጮኛውን ሳምኳት። ምን? አንተ ግዴ ነው እንደዚህ የሚያደርግን ያሳጣ? ቆይ አይደለም ዳጊ፣ ስለዚህ ጉዳይ ስንት ጊዜ ነው የተነጋገርንበት? እኔ ምን ሆነሻል? ፊትሽ ቆሞ ያለው ሰው እኮ አዎ ህይወቴን የበጠበጠ ሰው ነው አውቀዋለሁ። ግን የማየና ያባየን ያህል የበጠበጠኝ በቃ ይሄ ቤት የማንም ጎረምሳ መፈንጫ ይሁን? ለቤተሰቦች አሳልፈ እየሰጠኸኝ ነው። ከኔ በለጠ እኮ እነሱ ነው የሚያስፈልጉሽ። እነሱ የሚሉት ነገር በሙሉ ለአንቺ አስበው ነውና የሚሉሽ ነገር አዳምጫቸው። እሺ ይኸውልህ ልታስቆመኝ አትችልም። እሺ ናሆም ይሄድ። ምን ይሄን ያልሽው? እውነተኛ የአባት ገዳይ ማን እንደሆነ ማወቅ ፈለክ? ደግመህ የት ነው ያለሽው? ከተገኘው ሬሳ ጋርም ካልተመሳሰለ እኔ እኮ ከሁለት ውጭ እንዳላውቅ። ሰንበቶ በህይወት ሊኖር ይችላል። ለዝናሽ አሁን ላይ እዚህ ጋር ደግሞ ሌላ ትኩሳት የሚያስብል ነገር የተፈጠረ ይመስላል ማለት ነው። እሷ በዲኤንኤው በጣም እርግጠኛ ሆነ ነበር። እዛ ጫካ ውስጥ የተገኘው አስክሬን የሱ ዲኤንኤ ከዳግም ጋር ካልተመሳሰለ በእርግጠኝነት ደግሞ ዳግም የለይኩን ልጅ ሊሆን ይችላል ብላ ነበር እሷ የዲኤንኤ ምርመራውን ያስደረገችውና ውጤቱ ደግሞ እሷ እንዳሰበችው ይሆናል። ዳግም ደግሞ የለይኩን ልጅ ይሆናል ብላ ተስፋ አድርጋ ነበር። ውጤቱን ስታየው ደግሞ በጣም ደንግጣለች። ውጤቱ የሚያሳየው ዳግም የለይኩን ልጅ ያለመሆኑን ነው የሚያሳየው። ዳግም የለይኩን ልጅ ካልሆነ እዛ ጫካ ውስጥ የተገኘው አስክሬንም የዳግም አባት ካልሆነ ምናልባት ሰንበቶ አልሞተም ይሆን እንዴ ብላ እሷ አሁን ላይ ጥርጣሬ ተፈጥሮባታል ማለት ነው። በእርግጠኝነት ደግሞ ፖሊሶቹ አስክሬን ያገኙት እሷ ባለፈው ለይኩንን በፊት ከቀበርንበት ቦታ አንስቼ ሌላ ቦታ ቀብር ያለችው ቦታ ስለሆነ ያኔ እሷ አንስታ የቀበረችው አስክሬን እንደሆነ አውቃለች። እዚህ ጋር ደግሞ ምንድነው እየተፈጠረ ያለው? ምናልባት ሰንበቶ በህይወት ይኖር እንዲህ ብላ ግራ ተጋብታለች ማለት ነው። እኛንም ሊያጠራጥረን የሚችል ምናልባት ለይኩን ከዝናሽ ስር የደበቀው ነገር ይኖር ይሆን? ያኔ ሰንበቶን በጥይት መጥቶ እሱ ህይወቱ አላለፈምና ያኔ የእቃ ማስቀመጫ ክፍል ውስጥ እነሱ አስክሬን መስሏቸው እዛ ካስቀመጡት በኋላ ምናልባት ለይኩን ሰንበቶ በህይወት እንዳለ የሆነ ነገር አስተውሎ ሰንበቶን ከዛ ደብቆ ወስዶ የሆነ ቦታ ሕክምና እንዲያገኝ እያደረገ ይሆን የሚለው ነገር አሁን ላይ በጣም አወዛጋቢ ነገር እየሆነ ነው። ዝናሽም በዚህ ነገር ግራ ተጋብታለች። እሷ እርግጠኛ ሆና ለይኩን ሰንበቶ ላይ ሲተኩስ አይታለች። እናም ደግሞ ሰንበቶ ወድቆ ያንን አስክሬን አንስቶ እቃ ማስቀመጫ ክፍል ውስጥ አድርጎ ከዛም በኋላ በጨርቅ ጠቅልሎ ጫካ ወስዶ መቅበራቸውን ታውቃለች። እና እንዴት ነው ይሄ ነገር እየተፈጠረ ያለው የሚለው ነገር በጣም ግራ ገብቷታል ማለት ነው። ከዚህም በኋላ እንዴት አድርጋ እውነቱ ላይ እንደምትደርስ ባይታወቅም ምናልባት እዚህ ጋር ሊፈጠር ይችላል ብለን እኛም የጠረጠር ነው ለይኩን ከዝናሽ ስር የደበቀው ነገር ሊኖር ይችላል ማለት ነው። ሰንበቶ እዛ ጋር ጥሩ ሕክምና አግኝቶ ወደ ቀድሞ ጤንነቱ እስኪመለስ ድረስ ይሄንን ነገር ከሷ ስር ደብቆ ነገሮችን ሁሉ ምንም እንደማያውቅ አድርጎ ምናልባትም ሰንበቶ ወደ ጤንነቱ ከተመለሰና በእግሩ ተራምዶ እስኪመጣ ድረስ እየጠበቀም ሊሆን ይችላል ማለት ነው። ዳግም ደግሞ አሁን ላይ እዛ ቤት ውስጥ ባለው ነገር በጣም ተስፋ ቆርጧል። እዚህ ጋር የአባቱ መጥፋት በጣም እያስጨነቀው ነው። በዚህ ጋር ደግሞ የኑሐሚን ፍቅር ሌላ ትኩሳት ሆኖበታልና ኑሐሚንን ደግሞ በግድ የራሱ ማድረግ አይችልም።
እዛ ጋር ናሆም ወንድሙ ሊያገባት ነውና እነሱ ለመጋባት ቀን እየቆጠሩ ያሉ ጥንዶች ናቸውና በመሃል ገብቶ እነሱ ለያይቶ ኑሐሚንን የራሱ ማድረግ በጣም ከባድ እንደሆነና እንደማይቻል ሲገባው በስተመጨረሻ እያደረገ ያለው ከዛ ቤት መሄድ የሚለውን ነገር ነው። ከዚህ ቤት ሄጄ ከዚህ ቦታ ርቄ አባቴን ብፈልግ ይሻለኛል ብሎ ከዛ ወጥቷል ማለት ነው። ግን ደግሞ ወጥቶ ሳይሄድ ነበር አምራን ለሱ ደውላ የሆነ ፍለሽ የሆነ ማስረጃ ስለ አባቱ ያለው ነገር ልትሰጠው እየቀጠረችው ማለት ነው። እዛ ጋር አሁን ዳግም ሄዶ ፍለሹን ካገኘውና ፍለሹ ላይ ያለው ቪዲዮ ምንድን ነው የሚለውን ነገር እዛ ጋር ለይኩንና ዝናሽ የሆነ አስክሬን ሲቀብሩ ያሳያል። ይሄ እዚህ ጋር የተገኘው አስክሬን እኮ የአባት አስክሬን ነው፣ ሁለቱ ተባብሮ ቀብረውታል የሚለውን ነገር እዛ ጋር አምራን ከነገረችው በቀጥታ ወደ ቤት መመለሱ አይቀርም ማለት ነው። ቤት ውስጥ ራሱ በፊት ዳግም ስለ አባቱ ሲያነሳ አባቴ ናፍቆኛል፣ አባቴ የት ነው ያለው የሚለውን ነገር ሲያነሳ ዝናሽ ሁሌ የምትለው አንድ ነገር አለ። አንተ ቆይ ምንድነው እንዴ ነው እንደዚህ የምታወራው? ለይኩን ያንተ አባት አይደለም እንዴ? እሱ እንደ አባት ምን አጎደለብህ የሚለውን ነገር ስታነሳ ሁሌ እኔ ስለ አባቴ ሳነሳ ለምንድነው እሱ ከጋሼ ጋር የምታነካኪኝ የሚለውን ነገር ጠይቋት ነበር። አሁን ፍለሹ ላይ ያለውን ነገር ሲያይ ለካ ያኔ እንደዛ አፌን የምትለኝ ይሄንን ነገር ስላደረገች ወይ ደግሞ ይሄንን ነገር ስለምታቅ ነው የሚለው ነገር እዛ ጋር መልስ ሊመለስለትም ይችላል ማለት ነው። በቀጣይ የሚያደርገው በቀጥታ ወደ ቤት ገብቶ ከቤተሰቡ ጋር ቀጥተኛ ጸብ ውስጥ መግባት ነው ማለት ነው። ምናልባት እዚህ ጋር ሊሆን የሚችለው እዛ ጋር አምራን ያለውን ነገር ለዳግም ነግራ እናም ፍለሹ ላይ ያለውን ቪዲዮ እንዳይ አድርጋ ዳግም ተናዶ እሳት ለብሶ እሳት ጎርሶ ወደ ቤት ሲመጣ ቅድም ያወራንበት ነገር ለይኩን ይሄንን ነገር ከዝናሽ ስር ደብቆ ይሆን እንዴ? ሰንበቶን የሆነ ቦታ ደብቆ ሕክምና እንዲያገኝ እያደረገው ይሆን እንዴ የሚለው ነገር ተፈጥሮ ምናልባት ሰንበቶ ጥሩ ጤና ላይ ካለ ይሄንን ነገር ዳግም ደግሞ ይሄንን ሰምቶ ሲመጣ እዚህ ጋር ሊሆን ይችላል ለይኩን እውነቱን የሚናገረው ማለት ነው። ወይ ደግሞ ዳግም በቀጥታ ያንን ፍለሽ አምራን የሰጠችውን ፍለሽ ወደ ፖሊሶቹም ይዞ ሊሄድ ይችላል ማለት ነው። ምንም እንኳን ለይኩን እዚህ ጋር በጣም መልካም ሰው ቢሆንና ለሱ ብዙ ነገር ቢያደርግለት ራሱ ከአባቱ ስለማይበልጥ አባቱ ሰንበቶ እሱን ለማሳደግ ብዙ መስዋዕት ከፍሏልና እዚህ ጋር ደግሞ ለይኩን እንዲያድርጎልኛል ምን ብዬ አባቴን ገደልክ ብዬ እሱን ለፖሊሶች እጠቁማለሁ ማለት ስለማይችል ምናልባትም ቀጣይ የሱ እርምጃ ሊሆን የሚችለው ወደ ፖሊሶቹ ነው ማለት ነው። አምራን ያው በስተመጨረሻ ይሄንን ነገር ያደረገችው የመጨረሻ ካርድ አለኝ ብላ ከዚህ በፊት ስታወራ ነበር። ግን ደግሞ ምንም ነገር ማድረግ አልቻለችም። ያንን ቤተሰብ ሁሌ በተንኩ ባልኩ ቁጥር እንደሚስማር እየጠነከሩ ነው የሚሄዱት የሚለውን ነገር ዛሬ እንደ ምሳሌነት ጠቅሳ ነበርና አሁን ላይ ተስፋ የቆረጠች ይመስላል። ለዛም ነው ዳግምን እዚህ ጋር ምንም ክፍያ ሳትጠይቀው ይሄንን ፍለሽ የሰጠችው ማለት ነው። ሌላው ነገር ደግሞ የኤርሚያስ ነገር ነው። ኤርሚያስ አሁን ላይ አምራንን ሲያያት ከአምራን ነገር አምራን እዛ ጋር እየደረሰባት ካለው ነገር እሱ ትምህርት የወሰደ ይመስላል ማለት ነው። እኔም በዚህ መንገድ ከቀጠልኩኝ በዚህ ክፋትና በዚህ ተንኮል ከቀጠልኩኝ መጨረሻዬ እንደ አምራን መሆኑ አይቀርም የሚለውን ነገር ተናግሮ አሁን ላይ ሁሉንም ነገር እርግፍ አድርጎ ለመተውና ከኤሚ ጋር ያለውን ፍቅር በትክክለኛነት እንዲቀጥል የፈለገ ይመስላል ማለት ነው። ከዚህ በፊት ሲላት የነበረው በአንዳንድ ቪዲዮ አስፈራርቶ እሷ የራሷን አክሲዮን ለሱ እንድትሰጠው ሲጠይቃት ነበርና አሁን ደግሞ እሷ ታማለች የሚለውን ነገር ኤሚ በራሷ ደውላ ስትነግረው እየሮጠ መጥቶ እዛ ጋር የተናገራት ቃል ቤተሰቦቹ ከዚህ በፊት ሲወተውቷት የነበረውን ነገር ጽንሱ መቋረጥ አለበት፣ ጽንሱ ተቋርጠው አንቺ ሕክምናሽን ማግኘት አለበት የሚለውን ሐሳብ እሱም እንደሚደግፍ ነው እዛ ጋር እየነገራት ማለት ነው። ከልጄ በፊት እኮ አንቺን ነው ማቀው፣ ልጅ ሌላ ጊዜ ማግኘት እንችላለን፣ መጀመሪያ አንቺ ጤነኛ ሁኚ፣ አንቺ ወደ ጤንነትሽ ተመለሺ፣ አንቺ ከሁሉም ነገር ትበልጪልኛለሽ ብሏታልና ያ የሚያሳየው ምናልባትም ከዚህ በኋላ ኤርሚያስ ተቀይሮ መልካም ሰው ሆኖ ከኤሚ ጋር ፍቅሩን ለመቀጠልም ያሰበ ይመስላል ማለት ነው። አምራን እዛ ጋር ለሱ ትልቅ ትምህርት ሰጥተዋለች። የሷ እንደዛ መጎሳቀሉ፣ የሷ እንደዛ የምትበላው ነገር አታ ጎዳና ላይ መውደቅ ምናልባትም የኔ መጨረሻ ይሄ ሊሆን ይችላል የሚለው እሱ ትልቅ ትምህርት ሰጥቶታል ማለት ነው። አምራን ደግሞ ከዚህ በፊት በልጅነቷ ያሳለፈችውን ህይወት እያስታወሰች አሁን ላይ በጣም እያዘነች በጣም እያለቀሰች ነው። ዛሬ ላይ እንደዚህ አይነት ሰው መሆኔ ትልቁ ምክንያት የኔ አባት ነው እያለች ነው አሁን ላይ አባቷን እየወቀሰች ያለችው ማለት ነው። ሌላው ነገር ደግሞ እውነት
ይሁን ውሸት ባይታወቅም አባቷ በዛ ልክ እሷን ቢበድላትም እሷ ደግሞ ናሆምን አንድ ያለችው ነገር አለ። አባቴ ሲያሰቃየኝ እናቴንም ሲደበድባት በራሴ እጅ ነው አባቴን የገደልኩት ብላለችና ምናልባትም ይሄ ነገር ትክክል ሊሆን ይችላል። በሐሳብ በመሃል አንዳንድ ጊዜ የምታስታውሰው አባቷ በልጅነቷ ምን ያህል ሲያሰቃያት እንደነበርና ያ እሱ ሲያደርስባት የነበረው ነገር ነው ዛሬ ላይ ለማንም ሰው እንዳታዝንና ራስ ወዳድና በዚህ ልክ ሁሉንም ሰው እየበደለች ያለችው ማለት ነው። አሁን ላይ ከሁሉም ነገር በላይ እሷ ለመቀየር ያሰበች ይመስላል ማለት ነው። አንዱ ምክንያት ደግሞ እዛ ጋር ለዳግም ነፃ የሰጠችው ፍለሽ የሚለው ነገር ነው ማለት ነው። በእርግጥ እዛ ጋር ዳግምን እዚህ ፍለሽ ላይ አባት የት እንዳለና እንዴት እንደሞተ ማን እንደገደለው የሚያሳይ ብዙ ማስረጃ አለ። ይሄንን ያህል ገንዘብ ስጠኝ ብትለው ዳግም ወይ እጁ ላይ ያለውን ገንዘብ ወይ ደግሞ ከሌላ ቦታም ፈልጎ ይሰጣት ነበር ማለት ነው። አምራን ደግሞ አሁን ላይ ያንን ነገር አልፈለገችም። ፍለሹን ነፃ ለሱ መስጠት የሚለውን ነገር ነው ያሰበችው ማለት ነው። ሌላው ነገር ደግሞ አሁንም ድረስ ያልተገኘው ለኤሚ እየተፈለገ ያለው ቦን ማሮ ነው ማለት ነው። አሁን ላይ ለይኩን ያሰበው እዛ ጋር ተሰማና ገነት ጋር ሄዶ ምናልባት እነሱ ምርመራ አድርጎ የነሱ ማች ካደረገ የሚለውን ነገር ነው እሱ እዚህ ጋር እያሰበ ያለው ማለት ነው። ከዚህ በኋላ የተሰማና የገነት ካልተመሳሰለ ምንድነው የሚደረገው የሚለው ነገር በጣም አሳሳቢ ነው። ምናልባትም ኤርሚያስም ይሄንን ነገር ሰምቶ እሱም ሊለግሳት ይችላል ማለት ነው። የሱ ከሷ ጋር ከተመሳሰለ ማለት ነው። ይሄ ነገር ደግሞ ለሱ ትልቅ አጋጣሚ ነው የሚሆነው። ትልቅ ኤሚን ይቅርታ መጠየቂያም ይሆነዋል ማለት ነው። ከዚህ በፊት አብሮ ፍቅር ሲሰሩ ቪዲዮ ቀርጾ በዛ ቪዲዮ ሲያስፈራራት ነበርና ኤሚ አሁንም ድረስ ለሱ ይቅርታ አላደረገችለትም። እዛ ጋር እሷ እንደውም ደውላ የጠራችው እኔ ከልጄ መብት እንዳለኝ አንተ ሙሉ መብት አለ፣ ልጃችንን ለማስወገድ ሲፈልጉ መተ ከኔ ጋር ቆመ መከራከር አለብህ የሚለውን ነገር ልትነግሮ ነበር እሷ የጠራችው። እሱ ደግሞ ትክክለኛ ውሳኔውን ይነገራት። ኤሚ እዛ ጋር የምትለው ነገር ቤተሰብ እሺ በቃ ይሁን ብሎ ቢቀበሏትም ሁለቱም እሷም ህፃኗም ብዙ ጊዜ አይቆዩም። ጽንሱን ሳትወልድ ነው ህይወቷ የሚያልፈው ማለት ነው። ቤተሰቧ ደግሞ ያ ነገር እንዳይፈጠር ነው